ፕሊዝ የሚያደርገውም ስልኩን ሴቭ አድርጌዋለሁ አላደረኩትም። አሁን ላይ ግን እንደምንም ሰርች አድርጌ እሺ ካገኘሁት ያው ሰጥሻለሁ። እሺ ደግሞ ምናልባት ከዚህ በፊት የልጅቷን አስክሬን ለመላክ ገንዘብ ስናሰባስብበት የነበረ ቪዲዮ ላይ አይ ቲንክ ቁጥራቸው የእናቷ ቁጥር ነው ምናምን ተቀምጧል መሰለኝ ካልተሳሳትኩ። ቪዲዮ ኢቭን አሁን ድረስ የጠፋ አይመስለኝም። እዛ ላይም ቼክ ማድረግ እንችላለን። እንደው ሴቭ እንኳን አድርጌው ባይሆን ራሱ ማለት ነው። እስቲ በእናትህ ብሬክስ የቼክ አድርገውና ቁጥራቸውን ብትሰጠን የተጠቀሙበትን ስቴፕ እንድንጠቀም መንገዱን የሄዱበትን መንገድ እንድንሄድ። ውዴ ሰላም፣ አጎት ወይ አባት አለሽ ሄዶ የመን ድረስ አስክሬኑ ሊያመጣ የሚችል? አባቱ ከሄደ ነው እንጂ እኔ አባቱ ማለት ወንድምሽ አይደለም እንዴ? አባቱ ማለት አባቴ ለምን አላልሽም? በአባት ትለያያላችሁ? የልጅ ነው ብያለሁ። ሀብዬ መጀመሪያም ከቪዲዮም ብያለሁ። መማር ቤት ሶሪ ነው ያልሰማው። በነገራችን ላይ እንደዛ ያልዋት ሰዎች ምን ብለዋታል? ምን ያስፈልጋል? ይሄን ያስፈልጋል ያልዋት ነገር የለም። ገንዘብ ብቻ ነው የጠየቀው። 1.5 ብቻ ነው። ውክልና ጠይቀው። ውክልና ጠይቀው እልክልሻለሁ። ሀቡ ውክልና ራሱ እናትና እህቴና ባሏ የጻፉትን ከእብናት ከጥጋጌ የሚባል ከዚያ አጠገብ ነው ያሉት እህቶቼ። ከዛ ድረስ መጥተው ሳምንት ሙሉ እነሱ በብሩ አልስማማም ብለውኝ ሳምንት ሙሉ አቀውሰውኝ መጨረሻ ላይ 25,000 ሪያል የተስማማ ነው። 30,000 ሪያል ነበር መጀመሪያ የተጠየቀው። ከዛ ብዬ ነው ከየት አመጣዋለሁ ገና ሚዲያ ላይ ለምኜ ነው እሱ ነው ካገኙ ነው ብዬ ከዛ 25,000 ተደረገ መጨረሻ ላይ ማለት ነው። መጀመሪያ ስንት ብለውሽ ነበር? 30,000 እንግዲህ መባረክ ስንት እንደሆነ ይሄ 30,000 እንጃ ስንት እንደሆነ አቡ ወላጅ ወይም ወንድም ምናምን ባይሄድም እንኳን ማለት ነው እነሱ ይሄንን ሰው ወክለነዋል ብለው አጽፈው ከላኩ ከራሳቸው ከዛ ይዟት የሚገባ ሰው ምናምን ያስተካክላሉ። ገባሽ? ብዙ ጊዜ እንደዛ ነው የሚደረገው። ከሳውዲ አሁን ሰው ሲሞት ምናምን እንደዛ ተደርጎ ነው የሚላከው። አንድ ሰው እዛ ሀገር ላይ የሚኖር ሰው ውክልና ይሰጠዋል። እሱ ያ ሰው በቃ እንደ ቤተሰብ ሆኖ ማለት ነው። ገብቶሻል? ያንን ወረቀት ይዞ ሲሄድ ነው እሱ ወኪል መሆኑን የሚረጋገጠውና አባቷ ቢሄድም ባይሄድም ውክልና ከሰጠ ለነዛ ሰዎች ውክልና ከሰጠ እነዛ ሰዎች መላክ ይችላሉ። አዎ አንድ ሰው ያው የሱን ሙሉ ኢንፎርሜሽን ይሄ ዶክመንት አለ አይደለ? ስሙ ምናምን የሚገልጽ ምናልባት ሀገሪቱ ላይ ያለው አይዲ ካለው ኦር መታወቂያ የሆነ ነገር ካለው ማንነቱን የዛ ሰው ማንነት የሚገልጽ ሰው በሱ ስም ነው ውክልናው የሚሰራው። ኦኬ ብሬክስ አንድ ጥያቄ አለኝ። አሁን ውክልና አድርጊ ብለው ውክልና የእህቴ ባል መተው ሳምንት ተጨቃጭቀው ሳምንት ቆይተው በእውነት ነው የምላጭ እኔ ራሱ ብር ስለሌለኝ እዛ ሌላ የእህቴ ልጅ አለ የሚማር ተማሪ እሱ ነው የላከላቸው። እኔ እንኳን የለኝም ከይላምጣ እሱ ነው። እንዴት ይቆያሉ? የገጠር ሰዎች ናቸው። ልክ እሑድ እንደተነገራቸው ነጠላቸውን አንጠልጥለው ነው የወጡት እነሱ። በቃ ቆይ እኔ ሳልላችሁ እንዳትሄዱ ብዬ ማለት ነው። ቆሎም የሚቆረጥሙበት ትንሽ ብር ላከላቸው። 2,000 ነው ምናምን ልኮላቸው እዛው ብናት ከተማ ወረዳው ላይ እንዲያጽፉ አጽፈው ጨረሱ። አሁን ደግሞ ይሄው ልላክልሽ ሀብዬ ላንቺ ይሄ ገና ማህተብ ሳይመታበት ነው። ወረዳውን ሁሉን ነገር ይነግርሻል። ይሄ ደቡብ ጎንደር እብናት የተወለደበት የእህቴ ልጅ የተወለደበት ጥጋጌ ሁሉን ነገር ተጽፎ ፊርማ ነው የቀረን ብለውኝ ፊርማ እየተጠባበቁ እስካሁን ተመቶ ይሆናል አላውቅም። ፊርማ አሁን ደግሞ እያሉ ያሉት እኔ ፓስፖርት የለኝም እኔ አልችልም ነው እያሉ ያሉት። እባክሽን ወደ ሌላ አዛውሪልኝ ነው እያሉ ያሉት እነዚሁ ማለት ነው። እና እኔ ይሄን ነገር እናንተ ገብታችሁ እንድታስተካክሉልኝ እኔ አልቻልኩም። ልከው ሰው ነው እንደዛ ያለሽ? ልከዋለው ያለ ሰው ነው እንደዛ ያለሽ? ኦፍ ኮርስ እውነት ነው። ቀይ መስቀል ልክ ሲደርስ እውነት ነው። ምን መሰለሽ ብሬክስ ጨርሽሽ። እሺ ቀይ መስቀል ወንድሜ ልክ ህይወቱ ሊያልፍ በቃ ህይወቱ እንደሱ እንዳሉኝ ነው። ህይወቱ ልክ ሲያልፍ እግዚአብሔር ሲረዳኝ ቀይ መስቀል ጋር ደርሶ ነው ያለፈው። ያ ቀይ መስቀል የተቀበለው ወንድማችን የምንድነው የአሜሪካ ምንድነው አለኝ አለኝ። በሱም ልላክልሽ ሁሉን ነገር የተጻፈበትን የሱ አይዲ የሱ የሚኖርበት ምናምን እዚህ ላይ አለ።
መታወቂያው ይሄ ወንድማችን አሊ ቀይ መስቀል ነው ስልኩ ራሱ ያለኝ ማለት ነው። እሱ ወንድማችን ሬሳውን የወንድሜን ሬሳ ተቀብሎ አሳጥቦ ወደ ፍሬዘር እንዳደረገልኝ ነው የነገረን። ምን ያህል እርግጠኛ ነሽ በዚህ አስክሬኑ? አሁን ማለት ይኸውልሽ አስክሬኑ ኤሲ ላይ እንትን ላይ መደረጉ ይሄ ምንድነው ማቀዝቀዣ ላይ መደረጉ በምን እርግጠኛ ናችሁ እናንተ? ፎቶ ልከው ለጓደኞቼ ፎቶ ልከዋል። እሱን አሁን ልጠይቅና ለሐውልካል ግን አለመቀበሩስ አሁን ለጊዜው አንዳንድ ጊዜ እንደዚህ በባህር ሄደው ምናምን እንትን የሚደረጉ ሰዎች እኮ ምናምን ብዙ ጊዜ ቤተሰብ እስኪመጣ ተብሎ ፍሪጅ ላይ ሊያስገቧቸው ይችላሉ። ቦታ ካለ ገብቶሻል አይደለ? ቦታ ካለ ፍሪጅ ሊገቡ ይችላሉ። ቤተሰብ የሚመጣ ከሌለ ግን ይቀበራሉ። ቤተሰብ ነኝ የሚል አካል ከሌለ ማለት ነው። ስለዚህ ምን ያህል አሁን ድረስ አስክሬኑ መኖሩን በምን እርግጠኛ ናችሁ? እሱን እኮ ነው ምልክ ብሬክስ። እኔ እኮ አሁን የጨነቀኝ ልጅቷ ብሩን ከተቀበሏት በኋላ ስልካቸውን ቢዘጉ አስክሬኑ ባይኖር ወይ ደግሞ በጣም ከባድ ነገር ነው። ዝም ብሎ ዛሬም አለ ነገም አለ እያሉ ጨምሪ ብር ጨምሪ እንዲገጠመን አሁንም ጨምሪ እያሉ ሲበሏት ሊኖሩ ቢሆንስ በምንድን ነው እርግጠኛ? ምን ያህል ጊዜ ሆኖታል ከሞተ? አሁን ሐሙስ ሲመጣ 15 ቀን ነው። አሁን ነገ ከነገ ዛሬ ማን ማክሰኞ አይደል? 15 ቀን እኔ ነኝ የሚል አካል ከሌለ የመን ውስጥ ተከታትሎ እንትን የሚል አስክሬን ያስቀምጣሉ የሚል እምነት የለኝም። ግን ያው ቤተሰብ ካለ ወንድም ምናምን በቃ እኔ ወኪል ነኝ ምናምን ጽፌ እስከማመጣ ምናምን ብሎ የሚከራከር ሰው ካለ ሊያቆዩ ይችላሉ። ከዛ ውጭ ግን በዚህ ደረጃ አስክሬን እነሱ የሚያቆዩበት ምንም አይነት ምክንያት የለም። ሬክስ ይውል ወንድሜ እና ቀይ መስቀል ሲገባ እኔ እኮ ማነው ስሙ በመቤት የጠፋብኝ መብረቁን የተባበረኝ እነሱን ያገናኘኝ እሱ ነው። እነሱ ከዛ እኔ እህቱ እንደሆንኩኝ ያው እንዲታከም እኮ እኔ ጥሪ ያለውኝ እኮ ጥሪ ያለ 3 ቀን ሳይሞት እኮ አግኝቼዋለሁ። እኔ እህቱ እንደሆንኩኝ ወደ ሀገር ቤት ማስገባት እንደምፈልግ ሁሉን ነገር ተነጋግረን ነው እንግዲህ ፍሪጅ ውስጥ አድርገነው አላሉኝ። ቀይ መስቀል ተቀብሎታል አሉኝ እና የሬሳው ፍሪጅ ውስጥ መሆኑን ፎቶ አንስተው ልከውልናል። ተወካዩን ደግሞ እኔ አገናኛችኋለሁ የተወከለልኝ እንደወንድሜ። አሁን ይሄንን ማረጋገጥ የሚቻለው በምን መሰለሽ? አሁን አንቺ ያኔ ሲሞት አንስተው ልከውልሽ ይሆን ይችላሉ ግን እስካሁን ድረስ መኖርን የምታረጋግጨው የሆነ ነገር ተናግራችሁ ልክ እስኪ በዚህ መንገድ በቪዲዮ መልኩ እንደዚህ ያላችሁ ቀርጻችሁ ላኩልን ተብሎ ማረጋገጫ መሆን የሚቻልበት መንገድ ነው መፍጠር ያለባችሁ እንጂ ከ15 ቀን በፊት ወር ከ10 ቀን በፊት እንደዛ አድርጎ ስለላከልሽ ሜቢ አሁንም ይኖራል ብሎ መደምደሙ ከባድ ነው። ወደሻል 50 ነው ማለት ያለብሽ። እሺ ይሄን እናንተ ልትረዱኝ አትችሉም ታዲያ? በምን መንገድ በምን እንዴት ለማጣራት እነዚህ ሰዎችን የሚሉኝን ባገናኛቸውና እነሱ ደግሞ ሆስፒታሉ መሪ የለውም እንዴ ማኔጅመንት የለውም የሆስፒታሉ እነሱን እንዲያገናኙ በማድረግ ያው እኔ ቅድም እንደነገርኩሽ ከህገ ወጥ ደላሎች ጋር ምንም አይነት ኮንታክት እንዲኖረኝ ስለማልፈልግ እነሱ ጋር ይሄ ቀይ መስቀል የሚሰራው የሚባለው እኔ ደላላ አይመስለኝም። ቀይ መስቀል የሚሰራ ነው ሳሚ የሚባለው ቀይ መስቀል የሚሰራ እኮ ነው። እኔ እንጃ ያገናኘሽ ሰው አሁን ስሙን የጠራሽው ያገናኘሽ ልጅ ኃላፊነቱን ይውሰድና እሱ ያናግራቸውና እሱ ቪዲዮ ኮልም ሆነ ማስረጃ ይዞ እኔ ኃላፊነቱን እወስዳለሁ ይበል። የዛኔ ሙባረክ እኔ ኦልሬዲ ያቅሜን አድርጌያለሁ አይደል? በገንዘብ ጉዳይ ያቅሜን ከኔም ከወዳጆችም ያቅሜን አድርጌያለሁ በቀደም። ስለዚህ አሁን ደግሞ ሙባረክ ደግሞ እርግጠኛ የሚሆን ኃላፊነት የሚወስድ አካል ካለ እኔ ገንዘብ በማሰባሰብ እንማገዝሻለሁ ብሎሻል ሙባረክ። የሱ ተራ ነው። ደግሞ እኔ ኃላፊነቴን ጨርሻለሁ። ምንድነው አገናኘኝ ያልሽው ግለሰብ ኃላፊነቱን ወስዶ ቪዲዮ ሰርቶ እኔ ኃላፊነቱን ወስዳለሁ 1.5ቱን ለነሱ ከከፈለች እነሱ አስክሬኑን እንደሚያስገቡላት ኃላፊነቱን ወስዳለሁ ብሎ ኃላፊነቱን ወሰድልሽ። እሱ ኃላፊነቱን ወስዳለሁ ብሎ ቪዲዮ ከሰራልሽ ኃላፊነቱን ወስዳለሁ ብሏል።
መብረቁ እኮ ኃላፊነቱን ወስዳለሁ። ኃላፊነቱን ወስዳለሁ 1.5 ከፍላ አስክሬኑን አላስገባም ካሉ እኔ 1.5ቱን አስመልሳለሁ ብሎ ወይም እመልስላታለሁ ብሎ ቪዲዮ ይስራ ኃላፊነቱን ወስዳለሁ ብሎ የዛኔ ሙባረክ በቤቱ ያሰባስብልሻል የቀረው ገባሽ? ቪዲዮ ሰርቶ ነው ኃላፊነቱን ወስዳ በውስጥ አይደለም ቪዲዮ ሰርቶ እሱ ስላገናኘሽ እኔ አምናቸዋለሁ እኔ ኃላፊነቱን ወስዳለሁ ብሎ ቪዲዮ ይስራ። ያንን ቪዲዮ ሁላችንም ሴቭ እናደርገዋለን። ብሩን ከከፈልሽ በኋላ ስክሪኑን ባይልኩልሽ እንግዲህ እሱ ኃላፊነቱን ይወስዳል ማለት ነው። ይሄ ነው መፍትሄው። እሺ ግን ይሄ 25000 የሚባለው 1.5 ነው የሚመጣው በሳውዲ 25000 ሪያል አይደል የጠየቁሽ? አዎ 25000 ሪያሉን በኢትዮጵያ ስትመጪው እንደዛ አካባቢ መሰለኝ የሚመጣው። እኔ ሰዎችን ጠይቄ 1,250,000 ነው እንግዲህ እኔ ላይ የመጣው በኮመንት ነው መማር ቤት እንደዛ 1.5 አሉት እንጂ እኔ ከዛ በኋላ ስመጣው 1.3 አካባቢ 1.3 በይው በቃ 1.3 ስለዚህ 1.3 በይው በቃ 3 በቀደም መማር ቤት ሰብስበንልሽ ለ3 ስለዚህ ቀረውን 1 ሚሊዮን ደግሞ ሙባረክ ቤት ቃል ገብቶልሻል እንደሚያሰባስብልሽ ሌላም ቤት ትሞክሪያለሽ። ስለዚህ አሁን እሱ ሄቴጂና ለማን ነው ቪዲዮ ስራልኝ እንዴ ሙባረክ ቤት እንዲያሰባስብልኝ እኔ ካገናኘዋት ሰዎች ጋር 1.5 ከፍላ አስክሬኑ ካልተላከላት እኔ ኃላፊነቱን እወስዳለሁ ብሎ ቪዲዮ ከሰራ ሙባረክ ቃል ገብቶልሻል በቤቱ እንደሚያከስ። እሺ ልጅና እሱን እንደዛ ነው። እሺ ትክክለኛው መፍትሄ ነው። ትልቁ መፍትሄ ይሄ ነው። እሺ ንገሪውና ቪዲዮ ይስራልሽና ቪዲዮ ሲሰራ ሰርቷል ብለሽ ንገሪኝ ዋትስአፕ ላይ። በኢትዮጵያ ደግሞ ያስገባሽው 155,000 ደረሰ ይልከሽልኛል። እኔ አጣራለሁ ማንነቱን የዛን አካውንት ባለቤት። ኦኬ ቪዲዮ ከሰራ በኋላ ንገሪኝ። ቪዲዮ እነግርሻለሁ። እሺ እግዚአብሔር ይስጥልኝ። ሁላችሁንም በጣም ነው የማመሰግነው። እሺ እናት ሙቤ እሺ አሚን። ሙቤ ሙባረክ ተኝቶ ነው ቃል የገባ ከሆነ አደራ ልልክ ነው ወንድሜ ተነስ። አይ ተኝቶ አይመስለኝ በሌላ ስልክ ወሬ ይዞ ነው የሚመስለኝ። በሌላ ስልክ እየተደዋወለ ነው የሚመስለኝ። አንዴ ያረጋግጥልኝ ቅድም ቃል የገባውን ብሬክስ ሳጅን ፎሎ አድርጓት ጋይስ። ብሬክስዬ ወንድሜ በጣም ነው የማመሰግነው ስለመጣክ። አይሰማም ጋይስ? ድምጽ ይሰማል? ኦኬ እሺ ውዶቼ ሳጂን ፎሎ አድርጓት። ፎሎ ያላደረጋችኋት የኔ ቤተሰቦች ሳጂን መልካም እህታችንን ፎሎ አድርጓት። ቢያንስ ሀቡያውን ተስፋ አለው ብሬክስ እንዳለው እውነት ከሆነ በደንብ እንረዳታለን። ከጀንባሪ ማግዛታለሁኝ። በጣም አሳዘነችኝ። ግን ሌላ ዝም ብለው እንደዚህ ሆኖ ሌላ ሰው እንዳይበላት እንዳትታለን አንቺ መንገድ ሆኖ ግዴታ ኃላፊነት የሚወስድ ሰው ያስፈልጋል። ምክንያቱም የመን ያሉ ደላሎች እናቴ የሰው ነብስ ለነሱ ነቲንግ ነው ማሬ። አሁን ብሬክስ እንዳለው ይሄን ተቀብሮም ቢሆን ይኸውልሽ ተቀብሮም ቢሆን እድሜ ልካቸውን የአስክሬን ፎቶ ይዘው በዛ ፎቶ ሲነግዱ ነው የሚኖሩት። ምንም ሰውኛ ርህራሄ የሚባል ነገር የላቸውም። ቅድም አሞራው አሌክስ ምን አለ? አንዱ ልጅ እንደገባ ገለውት ስንት አመት ሙሉ 1 አመት ሙሉ ከቤተሰቦቹ ልጃቸውን ለማስለቀቅ ገንዘብ ቤተሰቦቹ እየላኩ ነበር። መጨረሻ ላይ እዛ ውስጥ የነበረ ልጅ ከዛ ውስጥ የተፈታ ልጅ ነው ልጃችሁ እኮ ከሞተ አመት ሆኖታል ብሎ የነገራቸውና ለደላሎቹ ብር መላክ ያቆሙት። ገባሽ? ምንም ርህራሄ በአስክሬን ይነግዳሉ፣ በሰው ነፍስ ይነግዳሉ፣ በሰው እንጃ
ልባቸውን አጥጥለው ነው ደላላ የሚሆኑት እዛ ሀገር ያሉ። ወይ ሙቤ ስልክ ይዘህ ነበር መሰለኝ። በቃ ጨረሳችሁ አይደለ? አዎ ምን መፍትሄ ያደረግን መሰለክ ሙቤ? ብሬክስ የሆነ መንገድ አለ ከዚህ በፊት ሰው የገባበት መንገድ ብሎ ነግሩናል። ሶ ምንድነው አሁን ሰዎቹ ያገናኙሽ ሰዎች ውክልና ጠይቀውኛል ብላለች። ሶ ያገናኛት ልጅ ቪዲዮ ይሰራል። ሄደሽ ቪዲዮ ስራ። እነዚህ ለነዚህ ልጆች እኔ ላገናኘዋት ልጆች 1.3ቱን ከፍላ አስክሬኑን ካላኩ እኔ ኃላፊነት ወስዳለሁ፣ ብሩን ነው ይመልሳለሁ በእኔ ኃላፊነት ብሎ ቪዲዮ እንዲሰራላት። ቪዲዮ ከሰራላት አንተ ቃል ገብተህላታል በቤትክም አንተ አንድ ቀን እርዳታ እንደምትሰበስብላት። ይሄን ነገርኳት። እሺ ብላ ስለ ብሩ ከኔ ጋር ይነጋገር እኮ እንደዛ ብያታለሁኝ። እሺ ብላ እሷም ወርዳለች። ደውላም ሆነ በቮይስ ልትነግረው ያንኛ ቪዲዮ መረጃ ስለምንይዝ ማስተማመኛ ነገር ስላለ ኢንኬዝ እንኳን ብሩን በልተው ቢዘጓት ምን ቢሏት የሚጠየቅ አካል ኃላፊነት የሚወስድ አካል ስላለ ሶ አትሊስት ያ አንድ ማረጋገጫ ይሆናል። ግዴታ ኃላፊነት የሚወስድ እሺ። አላህ ከአንቺ ጋር ይሁንና እንግዲህ እመጣለን ወይ ለምርቃት ደግሞ አላህ በሰላም ሲገላግልሽ ኢንሻአላህ እንመጣለን እንበል ወይስ እንዴት ነው? ቪዛ ያስፈልጋል አለ ከዱባይ ወደዛ? አዎ 30 ደቂቃ ፍላይት እኮ ነው። አረ እና ታዲያ ምን በመኪና ከሆነ 6 ሰዓት ነው ከዩናይትድ አረብ ኤምሬት ካታር። በፍላይት ከሆነ ደግሞ 30 ደቂቃ ነው ፍላይቱ። እንደዚህ ቅርብ ናት እንዴ? አዎ ካታር እና ዱባይ እኮ በጣም ቅርብ ለቅርብ ነው። አላህ እንግዲህ በሰላም ዱዓ እያደረግልሽ ነው ኢንሻአላህ። ለኔም ለሰሚራም አንድ ላይ ዱዓ አድርጉ አላህ በሰላም እንዲገላግለን ኢንሻአላህ ኢንሻአላህ ኢንሻአላህ። እሺ እሺ በቃ ቻው አቡዬ፣ እናመሰግናለን። እሺ ወንድሜ ቻው። ብሬክስ በጣም አመሰግናለሁ ወንድሜ። ፈጣሪ አክብርልኝ፣ ፈጣሪ ጨርሶ ይማረክ ወንድም ማለት ነው። አሜን አሜን። አመሰግናለሁ። መልካም እሺ እሺ መልካም እሺ። አይስ ጌም እንጫወት በቃ አቡዬ አንቺም ረፍሽ እኔ ቆንጆ እሺ ትንሽ ጌም ተጫውቼ ነው የምወጣው። አንዴ ፎሎ ያርጉሽ። ቆይ ውዶች አንዴ ሳጂ ፎሎ ያርጉ። ታረቁ እነማን ናቸው የታረቁት? ሳሚራና ሙቤ ቆየ እኮ የት ነበርሽ ማሬ? ታረቁ እኮ ማሻአላ። ወደ ሚስቱ ተመለሰ እኮ። ዞሮ ዞሮ እኮ ሁሌም ባል ወደ መጀመሪያ ሚስቱ ነው የሚመለሰው። ይብላኝ ይብላኝ ለሁለተኛ ሚስቶች። እሺ ፎሎ